ጴንጤዎች ዘይት ይሸጣሉ፣ ስኳር፣ ጨው። ይሄው ስማ አላወራም ለዚህ። እሺ ይሄ ደግሞ ማብረጃው ነው። ይሄ ጥቁሩ ተቀባ በኋላ ይሄ ማብረጃ ይባላል። ለኪንታሮት፣ ለዓይን ህመም፣ ለጆሮ ህመም። ሰው ኢየሱስን ካላወቀ ሃይማኖተኛ ብቻ ነው የሚሆነው፣ ሌላ ምንም አይሆንም። A few moments later. እናንተ ራሳችሁ ፍረዱ። በሰው እጅ ለተሰራው ነገር ነገ በፊቱ እንደፋለን። አረ ይሄንን ጉድ ሰዎች ብዙ ነገር ሊያወሩ ይችላሉ፣ ብዙ መከራ ሊደርስባቸው ይችላል። ይሄንን ስም ግን ደጋግማችሁ ጥሩ። ማህበረሰቡ ያስፈራናል። ኢየሱስ ካለ ዋጋ እንደሚያስከፍል ይገባናል። ልክ ነው። ማህበራዊ ህይወት ላይ ትንሽ የሆነ ነገር ያመጣል። ግን ደግሞ ያለውን ሐሴት አንዴ ተሻግራችሁ ቅመሱት ነው የኛ መልእክት። ባቢ ሞቱን ድል አድርጎ መቃብር ፈንቅሎ የወጣ ማን ነው? ኢየሱስ ብቻ ነው። ኢየሱስ ብቻ ነው። በትክክል መልሰዋል። ሰላም ሰላም፣ እንዴት ናችሁ? የኢየሱስ ስም የተባረከ ይሁን። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ላይክ በማድረግ ጀምሩ፣ ሰብስክራይብ ማድረጉ። ማንንም ሰው ላይክ ሳያደርግ እንዳያልፍ። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ስሙ ይህንን ጉድ። ሃይማኖተኛ አትሁኑ ስንል እኮ በምክንያት ነው። ከኃጢአት መንደር መራቅ አትችልም። የለም የሚያግዝ መንፈስ የለም። ይህንን ጉድ A few moments later. ረካሽ መንደር ላይ አልገኝም፣ ከኃጢአት መራቅ እፈልጋለሁ ካላችሁ መንፈስ ቅዱስ ከናንተ ጋር ሆኖ እንዲያግዛችሁ ከፈለጋችሁ ወደ ኢየሱስ ነው። ሰው በራሱ ጉልበት ከዛ ውስጥ መውጣት አይችልም። አለቀ። ሃይማኖተኛ አትሁኑ። ኢየሱስ መንገድ ነው። ምንም ማድረግ አይቻልም። ኑ ወደ ኢየሱስ። አለበለዚያ እዛው አቅዳው አመልስ ነው። ህይወት እንደዚህ ነው የሚሆነው። ክብር ለኢየሱስ። ምንም ማድረግ አይቻልም። ኢየሱስ ብቻውን ያድናል። ስሙኝንም ዘይትና ስኳር ጴንጤ ጋር ይኸው እናንተ ጋር እንደውም የእናንተ ቢሳል ሐሰተኛ ነቢያቶች ራሱ እንደዚህ ያልቸበቸቡ። ኧረ በስመ አብ። ይሄን ታገሳችሁ ብቻ ይሁን። እሺ ይሄ ደግሞ ማብረጃው ነው። ይሄ ጥቁሩ ተቀባ በኋላ ይሄ ማብረጃ ይባላል። ለኪንታሮት፣ ለዓይን ህመም፣ ለጆሮ ህመም፣ ለዓይን ህመም፣ ለጆሮ ህመም ላይ ያለ ለሚያማችሁ ሰሞኑ ቅድሞ ወንድማችን ሲናገር እባብ ከሆዱ የወጣ በጥቁሩ ነው። በዚህ ደግሞ አይኗ ነው የበራው። እንዳትሳሰት በከለራል ጥቁርና ቀይ አይነ በየአይነቱ በከለር ነው። አንዱ ለአንዱ አይሰራም። በደንብ ሰማ። ስለዚህ የዓለም አዳስ ሁሉን በሩ መድኃኒዓለምን አመስግኑ። ይሄ ደግሞ የሚጠጣ ነው። ይሄ ቅባ ቅዱስ የሚጠጣ ነው። ለሆድ ህመም፣ ለጨጓራ፣ ለኩላሊት፣ ለሳል፣ ለሳንባ፣ ለአስም፣ ለሳይንስ፣ ለጠረን፣ ለታይፎይድ፣ ለጃርዲያ፣ ለአሜባ ወዘተ ፍቱን መድኃኒት ነው። ይህ ቅባ ቅዱስ ሁሉን በሩ መድኃኒዓለምን አመስግኑ። ወፍራም ቅባ ቅዱስ የወይራ ዘይት ይሁት። ይህ ወፍራም ቅባ ቅዱስ የወይራ ዘይት በደንብ አዳምጡ። ሆነ መንፈስ ተነክቶ እየተነዱ ነው እንጂ አሁን ሁለተኛ ወፍራም ነው ይላል አለ በየአይነቱ። ክብር ለኢየሱስ ይሁን። የሚፈውስ አንድ አለ፣ ወደ ኢየሱስ ነው። እንደዚህ አትታለሉ። እንደዚህ አይነት ውሸት ላይ ገብታችሁ ኪሳችሁንም ህይወታችሁንም በባዶ ቦታ አታስቀምጡ። ኑ ወደ ኢየሱስ። ህይወት ኢየሱስ ነው። እንደዚህ አይነት ማታለል በኢየሱስ ክርስቶስም ከዚህ ምድር የተነቀለ ይሁን። ኢየሱስ ብቻውን ያለን። እንግዲህ ምንም ማድረግ አይቻልም። ኑ ወደ ኢየሱስ። የሚፈውስ አለ። ሰምታችኋል። ጴንጤዎች ጋር እንዲህ ከምትሉ እዛ ጋርም ያለውን አውሩ። እንደዚህ ሐሰተኞች ራሱ አይሰሩ። ትንሽ ከፋ እናንተ። ክብር ለኢየሱስ ይሁን። ኢየሱስ ብቻውን ያድናል። ምንም ማድረግ አይቻልም። ስሙኝንም አትግደሉት ማለት ትላንት የተገደሉት 6 ሰዎች ገበሬዎች ናቸው። እዚህ ሶስት ሰዎች አልሞቱም እኮ ማስረጃው እኮ የለውም እኮ ማረዚ ሶስት ሰዎች ሞቱ አልሞቱ ማስረጃው የለም። በማህተባቸው ነው የተገደሉት።
ለምን ይገደላሉ? በአርሲ አቦምሳ ምርቲ አካባቢ ለምን አትግደሉን? ሰው እየተመረጠ በማተቡ በመስቀል እየተመረጠ እየተገደለ እኔ ደግሞ መንግስቴን አላስነካም። ኢትዮጵያ ውስጥ ነው ያለሁት። የባርሱ ጉዳይ ኮሚቴው ፒቲሽን ማን ነው የቲክታክ ኮሚቴ አድርጎ ይሾመ? ክብር ለኢየሱስ። ይሄንንም ስሙ። ያው እንግዲህ ታዋቂ እንግሊዘኛ መዝሙር እንዳለ አውቃለሁ። እንግዲህ እስቲ በመዝሙር እንሰናበት። እሺ፣ አመሰግናለሁ። ቴንክ ዩ Come with me, come with me, come with me, come with me. I got things to do. Go, በኮሜንት ሴክሽን ላይ ያየው ነበር። አንዳንድ ሰዎች እነዚህ ሰዎች ባታቀርባቸውስ ባታመጣቸውስ የምትሉ ሰዎች አላችሁ። ነገር ግን ከነሱ ጀርባ ብዙዎች እኮ እነሱን እየሰሙ ወደ ሲኦል እየሄዱ ነው። ስራቸውን ግን በአደባባይ እንደዚህ ገልጠን ካላሳየን አይሆንማ፣ አይሆንም። ለጴንጤም ለኦርቶዶክስም ለማንም የሚያዝኑ ሰዎች አይደሉ። ሆዳቸው ነው አምላካቸው። እውነት እየመሰላቸው ከጴንጤ ነው የመጣ ነው እኛ ፓስተሮች ነቢያቶች ምናምን ስሉ እዛ ጋር ያሉ ሰዎች አዎ ብሎ ይቀበሉና ወደ ሲኦል ለማንም የሚያስበው አይደሉም። ወደ ሲኦል አትሂዱ። ምን እያሰበ እንደሆነ በቆይታ እያየን ነው አይደል? ስለዚህ የምትሰሙትን ሰዎች ምረጡ፣ ወደ ኢየሱስ ነው። ከሱ ውጪ መንገድ የለም። ማንም ለገንዘብ ብሎ የሚናገረውን ነገር ተቀብላችሁ ወደ ሲኦል እንዳትሄዱ። የእብዶችና የሰካራሞች መጫወቻ ሆናችሁ ማይስከመቼ ኑ ወደ ቃሉ ወደ ኢየሱስ። ሕይወት ኢየሱስ ነው። ምንም ማድረግ አይቻልም። እነዚህን እየሰማችሁ ወደ ሲኦል የምትነዱ ሰዎች ተመለሱ ወደ ኢየሱስ፣ ወደ ቃሉ ተመለሱ፣ ወደ መጽሐፍ ቅዱስ። ማንም የፈለገውን እንድናገር እንዴት ቁጭ ብለህ ትሰማለህ? ቅዱሱ ቃል እያለ ተነስ፣ መጽሐፍ ቅዱስን አንብብ። ኢየሱስ ያድናል። ምንም ማድረግ አይቻልም። ሰውዬን አልቦቦ ዋጀፋ ቢዲ ነቱ God have mercy. መስማት የምትችሉ ሰዎች፣ ማየት የምትችሉ ሰዎች ምን እየተካሄደ እንደሆነ እያያችሁ ነው። ይህንን ተቀበለ እቤት ያስቀምጠ ያድነኛል ብለ ማመን አይከብድም። ተደራድረ ገዝተ አምጥተ እቤት ያስቀምጠ እንደገና እሱ ይጠብቀኛል ብሎ ማሰብ አረ በጌታ በኢየሱስ ተው ወደ እግዚአብሔር ወደሚያድን። ይህ እኮ ጣዖትን ማምለክ እኮ ነው። ሌላ ቃል ምን አለ? የኔን አትንካ ሃይማኖት እስቲ ይሄ ምን ያድናል? ይሄ እኮ አንተ ካልያዝክ እኮ መነሳት አይችልም። አንተ ካልተሸከምክ እኮ መሄድ አይችልም። ጠረቅ አድርገህ አጥበ እንደገና ያድነኛል አይካችም። መጽሐፍ ቅዱስ ነብቡ። ሕይወት ኢየሱስ ነው። ከሱ ውጪ መንገድ የለም። ምንም ማድረግ አይቻልም። ኢየሱስ ብቻውን ያድናል። ስለዚህ ማህበረሰቡ ያስፈራናል። ኢየሱስ ካለ ዋጋ እንደሚያስከፍል ይገባናል። ልክ ነው። ማህበራዊ ህይወት ላይ ትንሽ የሆነ ነገር ያመጣል። ግን ደግሞ ያለውን ሐሴት አንዴ ተሻግራችሁ ቅመሱት ነው የኛ መልእክት። እዚህ አሁን በክርስቶስ ሆናችሁ ከምታርፉት ህይወት አይበልጥም። ያ ካላችሁ ደስታ አይበልጥ። ከዚህ በፊት አንስቼዋለሁ። ለምን ኢየሱስ የሚለው ዋጋ ካስከፈለ አማኑኤል ለምን አትሉትም? ወይ እግዚአብሔር ያላችሁ ብቻ ለምን አትጠሩትም? ይሄን ስም ለምን አትተው? ምን ችግር አለው? ይሄም እኮ ያግባባል የሚሉ ሰዎችን መልእክት ሰምቼ አውቃለሁ። በእርግጥ ነው ያግባባል። አማኑኤል እግዚአብሔር ከኛ ጋር ሆነ ነው። በማን ነው እግዚአብሔር ከኛ ጋር የሆነው? ግን እርግጥ ነው መድኃኔዓለም ያግባባል። መድኃኔዓለም የዓለም መድኃኒት ማለት ነው። የዓለም መድኃኒት ኢየሱስ ክርስቶስ ነው። ተግባብተናል። ግን በስሙ መቼ ነው የምንጠራው? የዓለም መድኃኒት እኮ ስሙ አይደለም፣ ግብሩ ነው። እሱ የዓለም መድኃኒት ነው። መድኃኒት ስሙ ኢየሱስ ነው። እሱ ስሙ ኢየሱስ ነው። ኢየሱስ ነው የምንለው። ክርስቶስ መሲህ ነው። አዎ ኢየሱስ ክርስቶስ አምላክ ነው፣ መሲህ ነው፣ ጽቡ ነው፣ ዘላለማዊ አምላክ ነው።
ኢየሱስ ጌታ ነው ሲባል በየአደባባዩ የምናደር ሰው እኮ መስቀሉን ተሸክሞ ኢየሱስን ተቀብያለሁ የዘላለም ሕይወት አገኛለሁ ብሎ ተስፋ የሚያደርግ ሰው እኮ ስሙ ግን እንዳይጠራ በሆነ መንገድ ተሸፍኖ ቁጭ ብሏል። ይሄ ሊሆን አይችልም። ኢየሱስን በአደባባይ እንጠራለን። ፈዋሽ ነው። ምንም ማድረግ አይቻልም። ይሄ ግልጽ ነው። ኢየሱስ ሲባል ምን እንደሚነሳ የታወቀ ነው። አንዳንዶቹ እዚህ መጥተው እኛ ድሮ ምናውቃለን እና አታውቅም እንዴ አትናደድ። አየ በኢየሱስ ቦታ ሌላ የተተከስላለ ያኛው እንዳይነካ ኢየሱስ አይጠራም። እንጠራለን በአደባባይ። ኢየሱስ ብቻ ነው ሕይወት። ምንም ማድረግ አይቻልም። በሱ ቦታ ማንንም ማስቀምጠን ሕይወት ይሰጣል ብለን ተስፋ እናደርግም። አይሰጥም። ወደ ሲኦል ብቻ ነው። ኢየሱስ ነው ወደ ገነት ወደ ሕይወት። ክብር ለኢየሱስ ይሁን። ደስ የሚል ቆንጆ መልእክት ሰማይነን ባቢ ሞቱን ድል አድርጎ መቃብር ፈንቅሎ የወጣ ማን ነው? ኢየሱስ ብቻ ነው። ኢየሱስ ብቻ ነው። በትክክል መልሰዋል ባቢ። ታዲያ ኢየሱስን ያስገደለው ማን ነው? ሄሮድስ። በትክክል መልሰዋል። ድሉ የማን ነው ታዲያ? ድሉ የእግዚአብሔር። በትክክል መልሰዋል። የእግዚአብሔር ልጅ ማን ነው? የእግዚአብሔር ልጅ ኢየሱስ ብቻ ነው። ጎበዝ ባቢ። መጽሐፍ ቅዱስ ውስጥ ኦሪት መጽሐፎች ስንት ናቸው? 4 5 በትክክል መልሰዋል። አምስቱን የጻፈው ማን ነው? ሙሴ። በትክክል መልሰዋል። ጎበዝ። ልጆቻችንንም እንደዚህ በቅዱስ ቃል ማሳደግ። ክብር ለኢየሱስ ይሁን። ደስ አይልም? ኢየሱስ ብቻውን አይደለም። ተባረክ። ምንም ማድረግ አይቻልም። ሰማይነንም ደስ አይልም? እሱ እጅ ተይዘው እንደዚህ ረጅም ዓመት እያገለገሉ መኖር፣ በሱ ቤት መሰንበት እንዴት መታደል ነው! ክብር ለኢየሱስ ይሁን። አረ ኢየሱስ ያድናል። ይሄንን እድል ለሁላችንም እግዚአብሔር ይስጠን። ክብር ለኢየሱስ ይሁን። ምንም ማድረግ አይቻልም። ስሙኝን፣ ይሄንን በእምነት አሜን ብላችሁ ተቀበሉ። የተሰማሩብንን ሲንከራተቱ ውለው እንዲያድሩ የሚያደርግ ዘወትር ጥበቃና ምሕረቱን ከኛ የማያርቅ እንደ አባቶቻችን አድርገን በንጹህ ሕሊና ልናመልከው የተገባ ስሙ እግዚአብሔር ስለሆነ ስሙኝ። የተሰማሩባችሁ ሕይወታችሁን አያገኙትም። በየአቅጣጫ የኛን ውድቀት የሚፈልጉ በኢየሱስ ስም በቆፈሩት ጉድጓድ ላይ ራሳቸው ይግቡ። ያጠመዱት ወጥመድ ዞሮ ያዛቸው በኢየሱስ ስም። ስምን ቆንጆ መልእክት። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ሰማይነንም ጠላቶቹን የሚከላከለው ራሱን የሚጠብቀው እድሜውን የሚያራዝመው ከየትኛውም ፍጥረት በላይ ረጅም ዘመን የሚኖር ፍጥረት ነው እባብ። በጣም ጠላቶች እያሉበት ራሱን የሚያበዛ ፍጥረት፣ ጠላቶች እያሉበት እባብ ራሱን የሚያበዛበት እየተጠላ የሚበዛበት፣ ለዛውም የሚጠሉት ሰዎች ጓሮ የሚበዛበት ምክንያት በላ ማለት ቀድሞ ፕሮዲስ የሚያደርገው መርዙን ስለሆነ። ሰው ብዙ ጠላቶች እንኳን ቢኖሩት የውስጥ ስብዕና ኢንቨስትመንት ላይ ግንባታ ላይ ፎከስ የሚያደርግ ሰው በተቃውሞ ብዛት አይወድቅም፣ በጠላቶቹ ብዛት ግራ አይጋባም፣ አይበተንም። ቻሌንጅ ሲገጥምህ እንዳትወርቅ ከፈለክ፣ ቻሌንጅ ሲገጥምህ እንዳትንገዳገድ፣ እንዳትደናበር፣ ግራ እንዳትጋባ ከፈለክ ባገኘኸው ሁሉ አጋጣሚ ፕራዮሪቲ ሰጥተህ ማሳደግ ያለብህ የውስጥ ስብዕናህን ነው። ስፒሪትህን ነው፣ ማይንድ ሴትህን ነው፣ ውስጥ ያለውን ፐርሰናሊቲህን ነው ዲቨሎፕ ማድረግ ያለብህ። እንደ እባብ ልባም ሁን። እንደ እባብ ልባም ሁን።
እንደ እባብ ፕራዮሪቲ መስጠት ያለብህ በውስጥ አንተነት በውስጥ ማንነት እየተጎዳ እየተበላሸ ነገር እየወደቀ በውጭ ኢንቨስትመንት ትኩረት ብሰጥ ትርጉም የለውም ማለት ነው። ከኔ ጋር ናችሁ? የመጀመሪያው እንደ እባብ ልባሙን ሲል መጽሐፍ ቅዱስ ዶንት ቢ ዲፔንደንት ማለት ጥገኛቱ በሰው ጉዳይ ጣልቃት አትከጅል። በእጅ ስራ አትክበድ። ቸርች የሚመጡ ሰዎችን እየተከተልክ ምሳ አትበላ እየሄድክ ሰው ቤት አትቀላውጥ፣ አታሾክሹክ፣ ጆሮ አትጥባ፣ ጥገኛ አትሁን፣ አትከጅል። ራስን ቻል። ደስ የሚል ቆንጆ መልእክት። ክብር ሁሉ ለኢየሱስ ይሁን። ኢየሱስ ብቻውን ያለን። እንግዲህ ምንም ማድረግ አይቻልም። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። ወዳችኋለሁ። ተባረኩ።